عشانتي أرادش كنكتيري بستاي يدوري يمركون روبي كايرة والمرادلت بدو بزي بزابيرة ولبو بفتنا ستسقور بياي أرادا يكون بارادا رجلاي يدوري يمركون روبي كايرة والمرادلت بدو بزي بزابيرة ولبو بفتنا ستسقور بياي أرادا يكون بارادا رجلاي هاي تسفاور اللي ميري هيوت دوري يني فون كعدي سنولت دمو من الفلاك تدري ያሬድ ልቀቁ። ችግር የለውም። እኔ እንደመጣ ከፈለክ መጀመሪያ ሚኪ ልቀቁ። አታስብ ያሬድ፣ ሚኪ የሚለቀቀው አንተ እጄ ስገባ ብቻ ነው። እንደዛ ከሆነ ለምን እኩል አንለቃችሁ? ጥሩ፣ ግን ሌላ ነገር አስባችሁ ከሆነ እያንዳንድሽን በዚህ ሽጉጥ ነው የሚደፍሽ። ሽጉጥ? እሺ ተይበቃ። አፍነ ያዘው። ምን አማራጭ አለኝ? ፍሬ እንዳይፈርጥም እንጂ። አሁን እስከ 3 እቆጥራለሁ። ያሬድን ትለቁታላችሁ። ተስማምቻለሁ። 1 2 3 ቁም ብያለሁ። ያሬድ ስማ፣ ወንድ ኮንክ ለምን አይለይልን? ምን ጠብቃለህ? ደስ ይለኛል አንድ ባንድ የምትመጡ ከሆነ። ተስማምቻለሁ። ጥሩ፣ ከኔ መጀመር ይቻላል። እና ከማን ልጀምር? ከኔ መጀመር ትችላለህ። ይመቸኛል። አንተና ንጅ እንጂ አንተ ያማን እንዴ እኮ በሽተኛል። እኔ ደግሞ አስተማማኝ ነኝ። ገንዘብ ድረስ ታስበው ቀስ የሚከነት ይመስል ብቻ እና ስልታይ ማፈግፈግ ማድረግ አለብን።
ዱላሽን ታይ። አንተ ወንድ ኮንክ ሽጉጡን ጣለውና እጅ ለእጅ ጓታል። እንድጠራው ከፈለግሽ በመጀመሪያ ነው። ብራቮ ኪሩ ብራቮ። ምን ስራ ላይ ሰራው? እኔ ኪሩ ማን እንደሆነ ባላወቀኝ በዚህ ሲጉዳ ፈራራም ነው ፈሪ ፈሪ ምንም ብሎ ነው ወደዛ ወይ ቀስቲ እንደ ፊልም ካፖርትና ሞተር ተከራይተን ያስበላል። እኔ በመኖሬ ነው የተረፋችሁት። ይሄ ሁሉ ጀማ ሰባተኛ ሰማይ ያልሄደው በእኔ ምክንያት ነው። ይሄንን ወቅ አባት አሰክሻ ሰው አትናቅ፣ ሰው አትናቁ። ከኔ እኩል ተደብቀህ ታወራለህ እንዴ? ዱላ ይዛ አልወጣም ነበር እንደኔ ታዲያ? እናትህ እንደዚህ ሳክስ ብሮ ማስ ማለት ይሄ ነው። አቡሻ እነ ጋንጂ መተው ሞተሩን ወሰዱ እንዴ? ሞተሩንም ካፖርቱንም እንኪ ምንም የዋሸኝ ነገር የለም አይደል? ምንም አልዋሸሁሽም። እርግጠኛ ነህ? አዎ እርግጠኛ ነኝ። ያስጨነቅሻል? የኔ መጨነቅ እንኳን ችግር የለም። ዋናው አንተ ሰላም ሆንክ። አንተ ምን ሆነህ የደነዘዝከው? ለምንድን ነው መተው? አቡሻ ሰውየውን እስከዘረው ድረስ እኮ በጣም ፒስ ነበርኩ እና ከዛ ሽጉጡን አንስቼው ሽጉጡ ከባረቀብኝ በኋላ ቆሌን የተገፈፈ ምንድን ነው የሚያስቀው? አይ ሽጉጡ ሲጮህ እኮ እንዴት ፍላት እንደበላሽ እኮ ትዝ ብሎኝ ነው። ኧረ እባክህ አንተ አልበላህም? እሱማ በልቻለሁ። ታዲያ ምንድን ነው ሌላ የምታዳምቀው? መጀመሪያ እኮ ዘራፍ ብለሽ ሽጉጡ ዷ ሲል የተፈረጠጥከው ነገር እኮ ትዝ ብሎኝ። አሁን ወሬ አታብዛ። በእኔ ነው ህይወት የተረፈው። ስነ ስርዓት ይኖራል። እንከባበር። ኧረ በእናትሽ አንቺ ሳክስ ብሩ መክሳቱኝብኝ እንጂ ወይኔ አሬ ሻሩክ ያለ የሰልማን ያለ ወይኔ አሸንቲ መጀመሪያ እኮ ጸድ አገባብ ነበር የገባሁለት። ከዛ በኋላ እኮ ነው ምን እንደተፈጠረ ማላስታውሰው። እስቲ በእናትህ አታለቃቅስ ወደዛ። ሰውየው ግን ከባድ ሰጡ እንዴ! ቀላል እንዳለ እኮ ህንድ ፊልም ላይ ያዩትን እኮ ነው ቴክኒክና ታክቲክ አፕላይ ያደረገብኝ። እንደዚህማ ተሳፍጦን አንፋታውም። እሺ እኛ ባንፋታው እሱ የሚፋታን ይመስልሻል? ስለዚህ በከባዱ ነው ማቀደል ግድ ይላል። ሄደሽ ልትዘረሪ እናንተ ያልሽ እንዴ? እስኪ ታይ የምር አቡሻ አሁን በጣም ነው ሆድ እየባሰኛለሁ። ደሞ ምን ሆንክ? አታያቸውም እንዴ? ያው ሁሉ መስዋዕትነት ከፍያ አትርፊያቸው ያው ካፕል ሆኖ ተቀምጠው እኔን አታየኝም እዚህ። ቆይ አንተ ምንድን ነው የምታወራው? እኔ እዚህ ያለው አይደል እንዴ? እኔ ያለው አንተ እኮ ለትንሽ ጊዜ ነው እዚህ የምቆየው። ቺካላ እንዴ ትሄዳለህ እኮ። እና ምን ተሻለ በእናትህ? ፎንቄ አሁን ፒስ ነህ? አዎ ፒስ ነው። ቀስቴ ኧረ ፎንቄ በእናትህ ተረጋጋ። ይሄን ሰው እየተፋለሚ ማንነቴን ካላሳየሁት እኔ ወንድ አይደለሁም። እሺ አንተ ያማል እንዴ? ቆይ ስለምን ፍልሚያ ነው የምታወራው? እና ታዲያ እንዴት ተሳፍጦ ዝም እንድል ያምርሻል እንዴ? ሰማኛለህ? ፍልሚያ ምናምን የሚባል ነገር የለም። እሺ አስፈላጊ ከሆነ ደግሞ እሱ ላይ እንደርስበታለን። አሁን የሚያስፈልገን ይሄን ጉዳይ ማብረድ ነው። ለዚህ ሰው ያለኝን ማንነት ሳላሳየው ምንም ነገር ማብረድ የሚባል ነገር የለም። ዋጋውን ነው የምሰጠው። ካልሆነ ግን እኔ ቀስቴ አይደለሁም። እሺ ወዴት ነው? ወይኔ በፈረሰኛ ወይ ምን አይነት ታውስ ነው የገባነው? ቃጁል የምትባለው ሌላኛዋ ሚስት እሷ ናት። ቤዚ ምንድን ነው የምትሆነው? እማወራውማ በደንብ ገብቶሃል። እሷ ናት ወይ እያልኩ ነው። ኧረ ቤዚ ነግሬሽል እንዴ? ቃጀል እኮ ጭዌ ለመፍጠር ብላ ነው እንጂ የሰው ግጣም ምታሽ ብላ ነው ያሰረለች። ጭራሽ አነጋገርም እንደሷ ሆኖልኛል። ኧረ ላሽ ቤዚት ምንድን ነው የምታወሳስቢው? ጭራሽ እኔ ነኝ አወሳሳቢው? ወይ ካልሆነ ምንም እንደሌለ ሂጂ ላሳይሽ እንዴ? እንደውም እሱ ጥሩ ሀሳብ ነው። ይቻምሽ ምርጥ ለኔ እንቁስ እንቁስ
ያሬድ ሚስት ልትዋወቃት እየሄድኩኝ ነው። ማነሽ ደግሞ ያሬድ ሚስት? ቃጅል ይዤ አንቺ ደግሞ ያምሻል እንዴ? ጎሹቻ እንደሱ ንገሪልኝ በእናትሽ። እውነቱን ስነግራት እኮ ቀድጄ የሰፋ መስላ ጓግጫተን መሰለሽ? ያው ጭራሽ አነጋገሩ ራሱ እንደነሱ ሆኖልሻል። ጓግጫ ኧረ ዘመን ለውጥ። እሺ ሂደን እንተዋወቃታ። ስማ ሻንቲ ወይ ከያሬድ ጋር ያለችው በጣም ናት እንዴ? እሷ ነች። ብቻ የማይሆን ነገር ብላ ጓግጭ ልትል ባልሆነ። ኧረ ተያት፣ እንደ ሙዷ ፊክስ እናድርገዋለን። ቃጀሏ ፊስ ናችሁ? ቺኳ ልትታወቀች ትፈልጋለች። ቤዛ ትባላለች። እንዴ ኧረ እባክህ የሚገርም እኮ ነው። አንቺ የት ነው ማውቃት እያልኩኝ ነበር እኮ። ለካ ቤዛ ማለት ያሬድ ግጣም እሷ ነች። ለማንኛውም አሻንት ይባላል፣ የመንደሩ ጋይድ፣ የፍቅር አማካሪ። ቤዛ እባላለሁ። እሱን እኮ ሰማን እናቴ። እንዴት ነው ጨጓራሽ ይፈጫል? ላይፍ እንዴት ነው? ተማሪ ወር ሰራተኛ እናቴ። አሻንቴ በጣም ትንሽ ያፈላሽ አልመሰለሽም? አፈሉ አይደለ? ካጣ አንተ ደግሞ ይኸውልህ ነገሩን በስድስት ቁጭት አድርገውሽ። ስታይል እንዴ ቃጅል ተዋወቂያት እንጂ። ቤዛ እባላለሁ። ቃጅል እዚህ ድረስ የመጣሁት ላመሰግናችሁ ነው። በተለይ አንቺ ለያሬድ ያደረግሽውን ነገር ሰማ በጣም ነው ደስ ያለኝ። አመሰግናለሁ። እሺ አልገባኝም። ቆይ ሁላ ነገር ምን አድርጌ? ያው ሲርቦ ስላበላችሁት ማንም በሌለ ሰዓት አብራችሁ ከጎኑ ስለነበራችሁ በጣም አመሰግናለሁ። ታዲያ ለዛ ከኔ ይልቅ ሰፈሪ ነው ማመስገን ያለብሽ። እንዴት? ይሄንን ማንነቴን የሰጠኝ ጨርቆስ ሰፈሪ ነው። ስለዚህ ለያሬድ ምርጥ ነገር አድርገልታለች ብለሽ ካሰብሽ ከኔ ይልቅ ሰፈሪ ማመስገን ይበላል። ቃጅል እንደው ምን አባት ይላርግሽ። እንደው በግዛታችን በተሰጠኝ ስልጣን መሰረት የውጭ ጉዳይ ሚኒስቴር አድርጌ ሾሜሻለሁ። አንተ ምን አባ ነው የምታፈለው? ብቻ ነው የመጣሁት ሁላችሁንም በአጠቃላይ ለማመስገን ነው። ላደረግሽለት ነገር በሙሉ በጣም አመሰግናለሁ። እሺ ያሬድ ቹቻ እንሂድ በቃ። እሺ ምን አይነት ቸከስ ነው ያለ? እንደው መልካም ልጅ ቤቢ አያባ ደግሞ ቆንጆ ነገር ካይን ያልጠፋለች እኮ። በቃ ሳያመልጥሽ ነው ተንታሽ። ጠብቁ ይመጣሉ። እሺ ቤዚ ቤዚ ቆይ ቤዚ ግን ምንድን ነው ያደረግሽው? ምን አደረግኩ እንዴ? እኔማ የማይሆን ነገር ታደርጊያለሽ ብዬ ፈርቼ ነበር እኮ። የጨርቆስ ልጅ እናማ በፍቅር ካልሆነ በምንም እንደማላሸንፋት ስለገባኝ ነው ነገሮችን ቀለል ለማድረግ የሞከርኩት። አቤት ጭንቅላት። ቤዚ እስቲ ዘይት ፀጉር ይልቀቃል። ስዊት ከር ቺኳ ግን ምን እሺ ነው በእናትሽ? የሌለ በፍንቃ ገዘገዘችኝ እና ቀላል የሚደብር ነገር ክራም አድርገሽባታል። አንድ ሁለቴ በስልክ አዝጊያት ነበር እናማ ስትመጣ ጓግጭ ትላለች ብዬ ነበረ። ጀውቴውን በፎንቃ አድርጋ በረዶ ውስጥ አልከተተች። ዛሬ ቻማት ያራዳ ልጅ ሰው ግን እንዲህ መልካም ይሆናል?
እያንዳንድሽ የህይወት ዋጋ ባላስከፍልሽ እኔ መኮንን አይደለም። ዋናው አንተ እንኳን ሰላም ሆንክልኝ። አሁን በጊዜ መግባት ስላለብኝ ሸኝኝ በቃ። ኧረ ብራዘር ሁሉም እኮ እየሄዱ ነው። በቃ እንሂድ። ምንድነው መፈራውን ያለው? ልሂድ ሁሉም እንዴ? አንተ ከኋላ መተህ ታወራለህ እንዴ? ለምን አንተ ከኋላ መተህ አልመተው ነበር? ሲቆልፍ ከርሞ ሆነ ዛሬ ሲቆልፍልህ ደግሞ አታፍርም እንዴ? ምን አይነቱ ሳክስ ብሮ ማክሰም ነው እኮ ነው። ከፍቅርሽልኝ ብቀመጥ ደስ ይለኛል። ለምንድን ነው ይሄ መቀመጥ ይፈልግ? አይ እንዲሁ ነው። ብቻሽን ስትቀመጥ ያየሁሽና ሳዘንሽኝ ለዛ ነው። ተው ዮሴ አትዘንልኝ። አብረኸኝም እንድትቀመጥ አልፈልግም። አልገባኝም። ለምን? ምክንያቱም አንተ ከኔ ጋር በታየ ቁጥር ቤቲ እኔ ላይ መታ ዘራፍ ስለምትል። ቤቲ ያለችሽ ነገር አለ? ምንም አላለችኝም፣ ግን በቃ ደስተኛ አይደለችም። እና እኔ ምን አገባኝ? በቃ ዮሴ ፕሊስ አታስጨንቀኝ። እቺ ቤት የምትባል ምን ባረጋት ነው ትፋታ? ያልኩህን አሰብክበት? የኔ እህት ሰላምታ እኮ ይቀርማል። እኔ በጣም ደህና ነኝ። አንቺ እንዴት ነሽ? ጥያቄን አልመለስክልኝም። አስቤበታለሁ። ስለዚህ ባቀረብኩልህ ሀሳብ ተስማምተሃል ማለት ነው? አልተስማማም። ለምን? ምክንያቱም እኔ እንደ ሰብለ ጓደኞች አይደሉም። ህሊና ይፈቅድልኝ። ክፋትን በክፋት አልመልስም። ለነገሩ የኔ ጥፋት ነው ትረዳኛለህ ብዬ ማሰቤ። እኔ አልረዳሽም አልወጣኝም። እና ምን እያልክ ነው? እኔ እያልኩ ያለሁት ነገር እነሱ በሄዱበት መንገድ ሂጂ አልረዳሽም። እና ቤት መልኩ ሄደህ ነው የምትረዳኝ? በጥሩና በትክክለኛው መንገድ ፊት ለፊት ሄደህ ለሰብሊ መንገር ከፈለክ ሂድና ሞክረው። ግን መቼም ነው የማታምነህ። አንድ ምክር ልምከርሽ። እሺ ምንድነው ምክሩ? የምትወጃትና የምታስቢላት ከሆነ እነሱ በሄዱበት የክፋት መንገድ ሂደሽ እሷን ለመርዳት አትሞክሪ። ለምን? ምክንያቱም የነሱ ወጥመድ ውስጥ ስለምትወርቂ። ለምክርህ አመሰግናለሁ፣ ግን አንተ እነሱን የኔን ያህል ስለማታውቃቸው ነው። ምናልባት ያንቺን ያህል ላላውቃቸው ይችላሉ፣ ግን ክፋትንና ተንኮልን መለየት የሚያቅተኝ ልጅ አይደለም። የምትለውን ያህል ካወቃቸው እኔ መረዳቱ አይቀልም። እኔን እየተሰማኝ ያለው እነሱ ላይ ኤነርጂሽን ማባከን እንደሌለብሽ ነው። ይልቁንስ ሰብሊን በደንብ ቀረቢያትና እውነቱን እንድታውቅ አድርጊያት። እሱን ብዙ ጊዜ ሞክሬ አልተሳካልኝም። እንደምትይው የምትወጃት ከሆነ ደጋግመሽ ሞክሪ። እሱንማ ደጋግሜ ሞክሬዋለሁ። አሁን ተቀራረብን ስል ድጋሚ ደግሞ መጥቶ የማይሆን ነገር ይፈጥራሉ። ለማንኛውም ደህና ዋል፣ ግን እንዳትረሳው በራዳሪ ውስጥ ነሽ። ጭራሽ ልጄን በእጄ ታስገባልኛለህ ብዬ ስጠብቅ ራስ ተለጣጥፈና ተሰባብረ ትመጣለህ። አለቃ ልጆቹ ካሰብኩት በላይ ብዙ ነው ስለመጡ። እኔ እሱ አያገባኝም። እኔ የምፈልገው ያሬድን በእጄ ማስገባት ብቻ ነው። አታስብ አለቃ፣ በአጭር ጊዜ ውስጥ በእጅ አስገባዋለሁ እኮ። መቼ? ዛሬ ነገ እያልክ እኮ ልጁ ከቤት ከወጣ እኮ ዘመን አለፈው። አውቃለሁ አለቃ። ትሰማለህ መኮንን፣ እኔ በተቻለኝ መጠን ያሬድን ወደ ካናዳ ለመላክ በጣም ብዙ ነገር እያስተካከልኩ ነው። አንተ ግን መፍጠን ይኖርብሃል። ጥርጥር አይግባ፣ በአጭር ጊዜ ውስጥ ወደ ቤት ይዤ እመለሳለሁ። ያ ካልሆነ ግን ስራን በገዛ እጅ እንዳታቅጠረው። እሺ አለቃ። አሁን ወደ ስራ ሂድ። ታዛዥ ነው። ያሬድ ምን አይነት ብሽቅ ልጅ ነው ያሬድ። እንደዚህ እንደተጫወታችሁብኝ የምትቀሩ መስሏል።
እኔ መኮንን እያንዳንድሽን ዋጋ አስከፍልሻለሁ። ከኔ ከተሰማ ትእዛዝ መውጣት ማለት ምን እንደሆነ ነው ያሳያል። እሺ ያልኩህ አይደለ እንዴ? እሱን እኮ ትላንትም ነገርከኝ፣ እኔም ሰማሁ። እሺ ቆይ ጸጋ ምን ሆነሽ ነው? ምንም አልሆንኩም። ከማን ጋር ነበር ስልክ ስታወሪ ነበር? ከስራ። ቆይ አንቺ ልጅ ግን ከኛ የደበቅሽው ነገር አለ እንዴ? ምን ልደብቃችሁ እችላለሁ? እሱን አላውቅም፣ ግን ደግሞ የደወለልሽ ደመረ ነው እንዴ? አልደወለም። ምን ነው? ሰሚኛለሽ ጸጋ፣ እውነቱን ሳትነግሪኝ የትም አትሄጂም። እሺ? የምን እውነት? የደወለልሽ ደመረ ነው አይደለ? አዎ እሱን የደወለው፣ ግን ደግሞ ልነግራችሁ ያልፈለግኩት ቤዛ ድጋሚ ችግር እንዳትፈጥር ነው። ቆይ ደውሎ ምን አለሽ? ምን ይለኛል? ያው እንደተለመደው እያስፈራራኝ ነው። እሺ አሁን እሱ የት ነው ያለው? አላውቅም። ቆይ ግን ጸጋ ለምን ለፖሊሶች አናሳውቅም? እንደዛ ቢሆን እኔ የምጣላ ነው እንደሚመስልሽ? ግን አሁን ባለውበት ሁኔታ እሱን መጋፈጥ አልችልም። ቆይ ግን አንቺ ልጅ እስከ መቼ ነው እንደዚህ እያልሽ የምትዘልቂው? ምናልባት 12ኛ ክፍልን ጨርሼ ዩኒቨርሲቲ እስከምገባ ድረስ። ምን ነክቶሻል ጸጋ? ለሱ እኮ ገና ብዙ ጊዜ ይቀረናል። ምን አሁን እኮ 11ኛ ክፍል ልንጨርስ ጥቂት ወራቶች ናቸው የቀሩት። ከዛ 12ኛ ክፍል፣ ከዛ ደግሞ ዩኒቨርሲቲ እንገባለን። ወይ ጸጋ ግን ቹቻ በእናትሽ ለቤዛ እንዳትነግሪያት። እንዴ ለቤዛማ ምን ብዬ እነግራታለሁ? ልጅቷ ለራሷ በቂ የሆኑ ችግሮች አሉባት። እሺ ስለተረዳሽኝ አመሰግናለሁ። ችግር የለውም። የሆነ ሰው አፕ ገጭቷል። ምንድነው ሚስጥሩ? እቅዳችን ተሳክቷል። ከሰብሊ ጋር ታረቅን። ኮንግራ ብራዘር፣ ይሄ ነው የሚፈለገው። ከብዙ ጊዜ በኋላ በሰላም ስለወራን በቃ የተሰማኝን ስሜት ልነግር አልችልም። በእውነት ደስ ብሎኛል ወንድሜ። በቃ ይሄ እኮ ነው የሚፈለገው። ይሄ ፍሬሹ ልጅ እያለ ምንም ሰላም ማግኘት አይመስለኝም። አጠገቤ እንዳትደርስ ብለዋለች እኮ። በዛ ላይ በኃይለኛው ነው የተጣሉት። ሰብሊ ምስኪን ናት፣ አላምናትም። ተለሳልሶ ገብቶ ድጋሚ እንዳይታረቃ ትፈራለሁ። እኛ ምን ሰርተን ልንበላ? አንተ ያልገባህ ነገር አለ። ምንድነው? ሰብሊ ስታረቀኝ አስጠንቃኛለች። ትንሽ ስተት ካገኘችብኝ ዳግመኛ ይቅርታ እንደማታደርግልኝ ነግራኛለች። ይሄ አያሳስብም እባክህ። እኛ አለን አይደል እንዴ? አንተን ሳናስገባ ሴራውን ተበትበዋል። ለነገሩ ልክ ነህ። ያ ናታንን መጠቀም እንችላለን፣ ተንኮሉ የመሲ እንዲመስል። እሱ ልጅ ግን ታምነዋለህ? እሱን አይደለም ብሬን ነው ማለት። ገንዘብ የማያመቻቸው ነገር የለም። ስታይል አባል ና በቃ እዚህ ጋር ደቅ እንበል። አሬ ተወው ተመቸሻ? አረ የመጪን ይጸደኝ። የመጪን ይጸደኝ ያልሽ? አዎ አይባልም እንዴ? አረ ይባላል። አራዳ ልጅ። አይ ፍጥነትሽ ገርሞኝ እኮ ነው። እና ታዲያ ጨርቅ የተጠለብኩ ስደተኛ አይደለሁ እንዴ? አረ ጨዋታ ጨምረሻል ነው የምልሽ። እና ግን ትምሮ ላይ እንዴት ነሽ? አቬሬጅ። አይ እንግዲህ አቬሬጅ ምናምን የሚባል ነገር አይመቸኝም። ምን ይሄ ቃጀል እንግሊዝኛ ታርፊም እንዴ? ከፈለግሽ በህንድኛ አድርጊው፣ እሱ ይጸዳኛል። ቃጀል የሃይስኩል ተማሪ ነሽ እኮ አውቃለሁ። ለምን ሙድ ትያለሽ? እና ምን ይሁንልህ? ይኸውልህ ትሰማኛለህ፣ በግዛቴ ውስጥ የሚመቸኝ ቋንቋ ህንድኛ ብቻ ነው። እሺ የሚያራዳ ልጅ። አረ ዛሬ ቆይ የበላነው ቁርስ ምን ነበር? ፉል ነው።
እኮ እኔን ጅል ሲያደርገኝ አንቺን እኮ እሳት ነው ያደረገሽ። እንግዲህ ምን ታደርጊዋለሽ? ለማንኛውም ይቸምሽ እና አሁን ሀሳብሽ ምንድነው? እኔ ጋር ትሆኛለሽ ወይስ ትቆሽዋለሽ? ኧረ አንቺ ጋር ሆኖ ደስ የሚለኝ። እንደውም ቆይ ፑል ታስተምሪኝ ደስ ይለኛል። እንዴ ብራዘር እስኮን ድረስ ፑል ምናምን አታርፊም እንዴ? አዎ እባክሽ እንደሱ አይነት ነገር እንዳደረገ አይፈቀድልኝም። ግን በጣም ደፋር ነው። እንዴት? ፑል የማይፈቀድልህ ሰውዬ ፎንቃ ምናምን ብለሽ ቺክ ስትጠብሺ ነው እንዴ? ቃጀሌ እኮ የስሜት ጉዳይ ነው። በል በቃ ፍታንተ። እንዴ ምን አጠፋው? አይደብርህም እንዴ ማንም ሰው ሳይጠይቅ ስለ ስሜት ምናምን ስታወራ? እኔ እኮ ለማለት የፈለኩት ልታብራራ ብቻ ባልሆነ ይቀራል። ና በቃ ሆነ ሄደን ፑላችንን እንቀጥል። አስቷ ሳይልን እኮ ቸነጅ አድርጌያለሁ። አረ ዛሬ ግን ፑላ ሰርታለች ማለት ነው። ነይ በቃ እንሂድ። እሺ ኢቨን ጥሩ ሰዓት ላይ ስፈልግሽ ነው ያገኘሁሽ። ደግሞ ምን ቀረሽ? እንደማየው ከሆነ ትዕዛዜን ተላልፈሻል። የቱን ትዕዛዝ? ከዮሲ ጋር እንዳትገናኝ አስጠንቅቄሽ ነበር። አው ብለሽኛል። ግን ደግሞ ቅድም አብረሽ ሆነሽ አይችሻለሁ። እኔ ሳልሆን እኮ እሱ ራሱ ነው ፈልጎኝ የመጣው። እሱ እኔን አይመለከተኝም። ግን ደግሞ አንድ እርምጃ ወደሱ በተራመድሽ ቁጥር እጄ ላይ ያለውን ቪዲዮ ለአባትሽ እንደምሰጣቸው እውቂ። አረ ቤቲ በእናትሽ ቆይ ለምንድን ነው የምታስጨንቂኝ? በቃ ኢቨን እኔ ምንም አይነት ብሶት መስማት አልፈልግም። እንደውም ምን ታደርጊልኛለሽ መሰለሽ? እኔ አሁን ሄጄ ዮሲ አጠገብ እቀመጣለሁ። ከዛ ፍቅረኛ እንዳለሽና አስረግጠሽ እንደማትፈልጊው ትነግሪያለሽ። አሁን ገባሽ? አዎ ገብቶኛል። በጣም ጥሩ። ሴትዮ ተረጋጊ እንጂ። እቺ እንዴት ነው የሚያደርጋት? ሆ ሄቨን ምንድነው ጉዱ? የምን ጉዱ እንዴ? ያት እንዴት ነው የሚያደርጋት? እንደ ፈረስ ተከመረችብኝ እኮ ሌላ። አላየኋትም ነበር። ቆይ ደግሞ ምንድነው ተጣልታችኋል እንዴ? አይ መጣላት አይደለም። እንዲያውም የደበቅሽ ነገር አለ ትነግሪኛለሽ። ምንድነው የደበቅኩሽ? አረ ባለፈው አብረን ሆነን መታ የሆነ ነገር ብላሻለች። ከዛን ጊዜ በኋላ እቺ ልጅ በጣም ነው እየፈራሻት ያለሽው። አይ መስሎሽ ነው እንጂ ምንም አላለችኝም እኮ። አይ እንግዲህ እኔ ጄሪ አይደለም ያንቺን ውሸት ይቅርና የወፍ እርጉዝ ልጅ እቺ መቅሰው ነኝ። ወፍ ታረግዛለች እንዴ? አታረግዝም እንዴ? አረ የሚራቡት በእንቁላል መሰለኝ። ጉዳዩ ነው አታርግዛ። ሆ የኔ ኖሬ ካጣፈጠችልኝ እዳው ገብስ ነኝ እናት። እሺ ይሁንልሽ። አሁን ይሄ ዳርዳር ማለቱን ትተሽ ማለት ነው ይቺ ልጅ ምን እያለች እንደምታስፈራራሽ እውነቱን እንቅጭን ትነግሪኛለሽ። ገባሽ? እሺ እነግርሻለሁ። እናፍጠኛ እንዴ ቆይ ተረጋጊ። እሺ ያልኩሽ ተናገራ። ምን ይዘጋል? ለምን እንደ ፈለከኝ? አንድ ነገር ለማድረግ አስቤያለሁ፣ ግን ያንተ እርዳታ ያስፈልገኛል። ቀስቴ ምን አሰበህ ነው? ያንን ሰውዬ ዋጋውን መስጠት ፈልጋለሁ። ብቻ መኮንን አይደለም ማለት? አዎ መኮንንን ነው። ቆይ ሁሉ ድፍረት ያመጣው እኔን ተማምነህ ነው አይደል? አንተን ደግሞ በምንድን ነው የምተማመነው? ምን ነው ብራዘር ረሳችሁ እንዴ? ባለፈው ሁላችሁንም ሲዘራችሁ ነው አይደል እንዲጠቃ ያልኩት አንበሳው ኪሩ። አሁን ወሬ አታብዛ። እሺ ወሬ አላበዛም፣ ግን አሁን ባልከኝ ሀሳብ ምንም አልስማማም። ለምን? ምክንያቱም ይሄ የደቦ ጸብ መጨረሻው ምንም አላማረኝም። እባክህ አትፍራ። የኔ አባት ፈሪ ለሚስቱ ሲባል አልሰማም። እና ታዲያ አንተ ሚስት አለ እንዴ? ባይኖረኝስ? አሁን እዚህ ነገር ውስጥ ገብቼ በሞት ወደፊት ማገባት ሚስት ያለባል ቀረች ማለት አይደል? እናማ እኔ ሞቼ እሷም ያለባል ከምትቀር እሷን ያፈቁራት ወንዶች ከሚሰቃዩ እኔ ሳልሞት እሷን አግብቼ ልጆች እየፈለፈለን ብንኖር አይሻልም? አንተ ግን ምን አይነቱ ቦቅቧቃ ወንድ ነህ? አንተ የፈለግከውን ማለት ትችላለህ። እኔ ግን እዚህ ጣጣ ውስጥ እጄን አላስገባም። እንደዛ ነው? አዎ ነው። እሱን አሳየዋለሁ። ቀስቴ ጅላመል ጀመረ። ለቀቀኝ በእናትህ። አሁን ባልኳ ሰዓት ትስማማለህ ወይስ አትስማማም? ልቀቀኝ። ተስማምቻለሁ። ትስማማለህ ወይ? ተስማምቻለሁ። ይሻላል። እንደውም በምን ቀን ነው እናንተ ዳወኳችሁ? እጭ ይቺ ሚስት ቆይ እንዴት አድርጋ ነው የቀረጸቻችሁ? እንዴት እንደቀረጸችኝ አላውቅም፣ ግን በጣም እያስጨነቀችኝ። እጭ የእሷ ፍቅር ደግሞ እንደው ቀጣጣ።
ቆይ አንቺስ ደግሞ ምን አስጨነቀሽ? ሄደሽ እኔ አልፈልግህም አላፈቅርህም እኔ ማፈቅረው ቦቼን ነው ብለሽ አትነግሪውም እንዴ? አሁንማ ምን አማራጭ አለኝ? በሷ ፊት እንዳንቋሽሽው ነው የፈለገችው አይደል? አዎ ምን ነው አፌሽ? አይ ምንም እንዲሁ ነው። በቃ ጊዜ ሳላጠፋ ልሂድ። ሂጂና ንገሪ። እንዴ አብረሽኛ መጪም እንዴ? ሂጂ መጣሁ። እኔ እዚሁ ሆኜ ትንሽ ማስባት ነገር አለች። እሺ አይ እንደው ሄቨን ዝም ብለሽ እኮ ነው ውስጥሽ እንደሆነ ከቦቸራ ውጭ ወደ ውጭ ብሎ አይ ድሌ ማነሽ ሄቨን? አበይ ጠብቂኝ እስኪ መጣሁ። ሄሎ ቃጅል እንዴት ነሽ? ሜኒ ቲኬሁ ቤዛ እኮ ነኝ አላወቅሽኝም? ሜኒ ካጀል ሆ ፕሊዝ ቃጅል በእናትሽ በሚገባኝ ቋንቋ አዋሪኝ። እሺ ምንሽ ነው? ጎሽ እንደሱ ስታወሪ ጥሩ ነው። ወደ ገደል ያሬድን ፈልጌ ነበር። እሱ ደግሞ ማለት ያሬድ ነው። ያሬድ እንደውም ያሬድ ቃጅል ማንስ ዘንሽ በዚህ ነች ቃጅል ብለን ሰው እንሰደኝ በምን ይሁን ማለት አሁን አገናኛል ካረን እኮ እና በስልክና በመንገድ ይችላል። አራምን ይደረብ ሰጋጤ ነው በነፃ ነው። ያሬድ እቺሽ ግን ምንም እየተመቸችኝ አይደለም። ቃጀል ነው እና ሌላ ማን ሊሆን ይችላል? ባለፈው ሁሉ ነገር ነግረሽል እንዴ ቤዛ? እሺ አሁን እሱን ተውና አባት ደውለውልኝ ነበር። ምን አለሽ? ልጄን ወደ ቤት መልሽልኝ አለኝ። ምን ማለት ነው? እኔ እንድትወጣ እንዳደረኩና እኔ ልመልስህ እንደምችል ነው እያሰቡ ያሉት። እናማ ያሬድ በእናት የምትወደኝ ከሆነ እሺ በለኝና ወደ ቤት ተመለስ። ትሰሚያለሽ ቤዚ? ከዚህ በኋላ ወደ ቤት ተመለስ የምትይኝ ከሆነ ጋሼ ሙት እንጣላለን። እሺ እኔ እኮ ወድጄ አይደለም ያሬድ፣ ቢጨንቀኝ እኮ ነው። አውቃለሁ ቤዚ፣ ግን በቃ በስተት እዛ ቤት መመለስ ከሆነ የኔ ነገር ያበቃለታል። በቃ ተረጅኝ፣ አታስጨንቅኝ አቦ። እሺ በቃ ላስጨንቅኝ። ጮኩብሽ አይኔ ቆንጆ። እረዳሃለሁ፣ ችግር የለውም። አይዞሽ እሺ የኔ ቆንጆ። በቃ ይሄም ቀን ያልፍና ያን እያለ የምናወራበት ጊዜ ሩቅ አይደለም። ተስፋ አደርጋለሁ። በቃ ተደብቄ ነው እሺ ማወራ። በኋላ ከትምህርት ቤት ስወጣ እደውልልሃለሁ። እሺ ቻው። አንተ ልጅ ግን ጤነኛ ነህ? ይመስለኛል። ምን ነው ለኔ ያልታየኝ በሽታ ታየሽ እንዴ? ገባት ድረስ ላይ አልፈልግም ማለት አይገባም እንዴ? ይሰብለ እኔም እኮ ደጋግሜ ነገር ይሻላል። ምን ነው የነገርከኝ? አንድ ትምህርት ቤት ነን፣ በዛ ላይ ደግሞ አንድ ክላስ እናማ እኔን አለማየት መሆን አለማግኘታችን እሱን አለማድረግ ከፈለግሽ ደግሞ ትምህርት ቤቱን ለቀሽ መውጣት ትችያለሽ። ኧረ እባክህ ሲያምረክ ይቅርሽ። አንተ ነው ወደ መጣህበት የምትመለሰው። ምንድነው ቆይ ዙሪያ ጥምጥም ይልሽ ነገር የሚልሽ? የፈለግሽው ነገር በግልጽ አትናገሪም እንዴ? ምን ነው ግልጹን የምነግርህ? እብድ እንፍ እንዳልሽ ነው። ወይኔ ሰብለ ደሜን አፈለኩ። ኬት እንደለቀቁ የማይታወቅ ጅል ነው ባካችሁ። እነሆ ሰብለ በድጋሚ ነርቭሽን ነክቶት እንዴ? ኧረ የሚነካ ነገር ይንካ።
ዘመኑ እኮ የሰለጠነ ነው። አፈቅርሃለሁ ብትይ ማንም አይፈርድብሽም። ሰይጣን ይሰልጠነብሽ። አትናደጂ። ብዙ መናደድ እኮ መልክ ያጠፋል። የሚያጠፋ ነገር በጠፋ እንኳን ብቻዬን አልጠፋም። አንቺን የመሰለች ልጅ እያለች አምረህ የሆንክ ምን ባላሉ እንጂ ደረቅ የሆንክ ሰይጣን። እሺ አጠገቤ እንዳትደርስ። ሚሰብለ ትናፍቂኛለሽ። ልጁ ማለት ነው። እኔም እወድሻለሁ። ወይኔ አሻንቲ፣ እኔ ለስንት ፋይት የምጠበቅ ልጅ ይሄ የፓስታ ማጥሪያ በመሰለ ሰውዬ ልዘር። መጀመሪያ እኮ አገባብሽ ልጅ ወንድ ነበር የወጣሽ ማለት። መጀመሪያማ እኮ ጸድ አገባብ ነበር የገቡለት። ከዛ በኋላ እኮ ነው የተለያየ ቀለም ያሳይ። እኔ ልጅ ግራጫም በርጫም የሚባል ቀለም ታውቂያለሽ? እባክህ አትቀባጥር። ለማንኛውም ግን ዋናው ራሳችንን ማስከበራችን። እኔ የማያሳየኝን ቀለም ሳላሳየው አልቆም። እባክህ አንተ ባትፋታው ራሱ እሱ አይፋታም። እና በእናትሽ ምንድነው ማድረግ ያለብን? እኔማ እኮ ቁጭ ብለን ብናወራ ደስ ይለኛል። ለማንኛውም ቀስቴ እየመጣው ነው ብሎ አጮህልኝ ነበር። እኔማ እኮ የእነሱን ፋይት ክላም ሳላደርግ እኮ መዘረሬ ነው የሚቆጨኝ። እና ይደገምልሽ። እሱም ማየት ይቀራል፣ ግን ከተደገመ ከፊት ወደ ኋላ ነው። ከየት ወዴት ማለት ማለቴ ከቀስቴ ወደኛ ነው። እሱ ሲመጣ ተጠይቀዋል። የሚያራዳሽ እኔ የምልሽ ያሬዶ የጠፍኝ። እባክሽ ቺኳ ጮኸለት ወይ ሊላት ሄዶ። በአንቺ ስልክ ነው? አይ ባንተ። መቼም እንደተለመደው አዛግሻታ እና ሊቀርላት። አንቺ ልጅ ግን ባታዝግ ያጥሩ ነው። ኧረ ተይ። አንተ ደግሞ እያወቅ እኔ የቺኮችን ድምፅ ራሱ ስሰማ የሌለ ነው ይደብረኝ። መቼም ሙቲ ግጣሚሽን ሿሿ ስለሰራችሽ ነው። አንተ ጅልጥ የእሷን ስም አታንሳሽ። ምን አባሽ ልትሆኚ? ቆይ ቤዚቲ ምን ሆነሽ ነው እንደዚህ የተከሽው? ቹቻ በዚህ ነገር ውስጥ እስከ መቼ እንደምንቀጥል ሳስበው በጣም ግራ እየገባኝ ነው። አሁንም ስለ ያሬድ ነው አይደለ? ሌላ ስለማን ሊሆን ይችላል? ቤዚቲ የማያልፍ ችግር የለም ትይኝ የለ? ይህንንም ችግር ደግሞ አብረን እናልፈዋለን። እሺ እሱማ እኮ እናልፈዋለን፣ ግን ደግሞ በዚህ ትግል ውስጥ ያሬድ በጣም ዋጋ እየከፈለ ነው ያለው። እና ምን ይሁን? ይሄ ነገር እኮ ግዴታ ስለሆነ ነው። አላውቅም፣ ብቻ ግን አንድ ነገር ማድረግ እንዳለብን ነው የሚሰማኝ። ይሄ አንድ ነገር እኮ ነው እኔንም ግራ ግብት ያለኝ። አላውቅም፣ ወይ ያሬድን አባት እግራቸው ላይ ድፍት ብዬ ልለምናቸው እንዴ? እንዴ ቤዚቲ ቆይ ምን ብለሽ ነው የምንለምኛቸው? ለነገሩ ልለምናቸውስ ብል ምን ብዬ ለምናቸዋለሁ? እሱ አይደል እንዴ ችግሩ? ቆይ ቤዚቲ ምንድነው? ማን የደወለው? ያሬድ አባት ደወሉ። ወይኔ በፈረሰኛው። ቆይ ደግሞ ምን ሊሉን ነው? አላውቅም፣ ግን ደግሞ ግዴታ ማንሳት ይኖርብኛል። አንቺ አስተማሪ ልኝሽ? እሺ አይልሻል። ሄሎ ቤዛ ነሽ አይደል? አዎ ቤዛ ነኝ ጋሽ። ጭራሽ ልጄን ወደ ቤት እንዲገባ ማበረታታት ሲገባሽ ከወመኖች ጋር ተስማምተሽ መኮንን ታስደበድቢያለሽ? አረ ጋሼ እንደዛ እኮ አይደለም። ታዲያ ምንድን ነው ያደረጋችሁት? ጋሼ እኛ እኮ ምንም አላደረግንም። ትሰሚያለሽ ቤዛ፣ ያሬድ ብቸኛ ልጄ ነው። ልጄን ወደ ቤት መልሽልኝ። እንዴ እኔ እኮ የተቻለኝን ሁሉ እያደረግኩ ነው፣ ግን እሱ ምንም ሊሰማኝ አልቻለም። እሱን አላውቅም። ልጄ ከቤት የወጣው በአንቺ ምክንያት ነው። እንዲገባ ማድረግ ያለብሽ አንቺው ነሽ። እሺ ጋሼ እሞክራለሁ። መሞከር ሳይሆን ሳትወጂ በግድሽ ታደርጊዋለሽ። ያማይሆን ከሆነ ግን የማልፈልገውን ነገር እንዳደርግ ታስገድጂኛለሽ። ምንድን ነው እሱ? እሱን ለጊዜው ይቆይሽ። እንቦቀቅላ። ሄሎ ሄሎ። ሻውኒ ምንድን ነው የሚሻለኝ? ቤዚ ያሬድ አባት ምን አሉሽ? እባክሽ እሳቸውማ ልጄን ወደ ቤት እንዲመለስ ካላደረግሽው ማትወጪው ጣጣ ውስጥ ትገቢያለሽ ይሉኛል። ምንድን ነው እሱ? እናውቃለሁ። ወይኔ ጉዳችን።
ቹቹ ይሄ ነገር ከእለት ወደ እለት በጣም ስር እየሰደደ ነው ያለው። ስለዚህ ግዴታ ያሬድ ወደ ቤቱ መመለስ አለበት። እንደዛ ቢሆን እኮ ጥሩ ነው ቤዚቲ። ግን ደግሞ ያሬድ ፈጽሞ ሊሰማን ፈቃደኛ አይደለም። ሊሰማን ይገባል። በቃ ግዴታ መሞከር አለበት። እንደዛ ቢሆን ነው ደስ የሚለኝ። ጥሩ ሀሳብ ነው። እኔ መሞከር አለብኝ። ሄሎ ወይዘሮ አመል ማለሽ? አዎ ማን ልበል? ተሰማ ነኝ። ተሰማ? አዎ ተሰማ፣ የያሬድ አባት። አውቄያለሁ። እሺ ምን ፈለክ? እንድንገናኝ እፈልጋለሁ። ለምን ጉዳይ? ለምን ጉዳይ ሊሆን ይችላል? ያው በልጆቻችን ጉዳይ ነው። ባለፈው እኮ አውርተን የጨረስን መሰለኝ። ትሰሚያለሽ ወይዘሮ አመልማል፣ አሁን ማውራት ያለብን ትልቅ ጉዳይ አለኝ አልኩሽ እኮ። ጉዳዩ ምንድን ነው? እሱም በስልክ ሳይሆን በአካል ተገናኝተን ብናወራው ይሻላል። ጥሩ። እሺ የት እንገናኝ? አንቺ ያለሽበት ቦታ መምጣት እችላለሁ። አሁን መንገድ ላይ ስለሆንኩ ልረጋጋና የሆነ ቦታ ሆኜ እነግርሃለሁ የት እንዳለሁ። በጣም ጥሩ። ይሄ ጥጋበኛ ሽማግሌ ደግሞ የሚፈልገው ነው የደወለው። ስማኝማ፣ ምን ሆነ ነው? እኔ የምልሽ ቤቲ፣ ቆይ እኔ የማላውቀው በአንቺና በሄቨን መሀል የተፈጠረ ነገር አለ እንዴ? ምን ሊፈጠር ይችላል? እሱን አላውቅም። እንዴ ቆይ ከምን ተነስተህ እንደዚህ ልትል ቻልክ? ከምንም ተነስቼ አይደለም፣ እንዲሁ ማወቅ የፈለኩት ነገር ስላለ ነው። ከሆነ ጥሩ። እዮሲ ግን ይሆናል አይደለ? የደበረ ነገር ትመስላለህ። አልደበረኝም። እንዴ እነ ሄቨን መጡ። አየኋቸው። ቆይ ምን ሊሉ ይመስልሻል? እኔ እንጃ ምን ይሆናል ብለህ ፈራ? ምንም። አይ ዮሲ። ሃይ። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። እና ጓደኛሽ ምን ይዘጋታል? ቤቲ። አዎ ሶሪ። እኛስ የመጣ ነው ሄቨን የሆነ የምትነግረኝ ነገር አለ፣ ለዛ ነው። ማ ሄቨን ለኔ? አዎ ሄቨን ለአንተ። ችግር የለውም፣ መናገር ትችያለሽ። ፊል ፍሪ፣ ዘና ብለሽ መናገር ትችያለሽ። አንቺ ነገር ይሁን። እሺ ምን መሰለህ ዮሲ፣ ከዚህ በኋላ አጠገቤ እንድትደርስ አልፈልግም። ምን? ለምን? ምክንያቱም እኔ ፍቅረኛ ስላለኝ። አልገባኝም ሄቨን፣ ስለምንድን ነው የምታወሪው? አዎ ዮሲ፣ ፍቅረኛዬ ከአንተ ጋር መገናኘቴን በሰማ ቁጥር እየደበረው ስለሆነ ከዚህ በኋላ አጠገቤ እንዳትደርስ። ሄቨን ምንድን ነው የምታወሪው? ውይ የኔ እናት ስታሳዝኝ። የአንዳንድ ፍቅረኛ ነገር እኮ እንደዚህ ነው አይደል? እንግዲህ መረዳት ከሆነ ምን ማድረግ ይቻላል? ሄቨን ግን ለፍቅረኛ ያለሽ ታማኝነት በጣም ደስ ይላል። ሳላደንቀው አላልፍም። አመሰግናለሁ። ቆይ ሄቨን፣ አንቺ ከመጀመሪያው ነው ፍቅረኛ ይኖርሽ? እሱን አንተ አይመለከትም። ነይ ጄሪ ነች። ሄቨን አንድ ነግሪኝ። አይ እንግዲህ አንተ ደግሞ ተወኛለች አንዴ፣ በቃ ተዋት እንዴ። ቆይ ይሄን ነገር እንዴት ላምን የምችለው? እሱን ያላቀልህም እንግዲህ ሄቨንን ለቀቅ አድርገህ መያዝ ያለብህን ጠበቅ አድርግ። ቤቲ ቆይ ምን እየተፈጠረ ነው? አንገት ደፊ ሀገር አጥፊ ይልታል እንግዲህ ይሄ ነው። ቆይ አሁን ሄቨን ፍቅረኛ አላት ቢባል ማን ያምናል? ቆይ አንቺ አምነሻታል? እንግዲህ ከገዛ አንደበቷን የሰማ ነው። ምን ማድረግ ይቻላል? እኔ ግን ምንም ብትለኝ ይሄንን ላምን አልችልም። ለማንኛውም ይውስ ተነጋጋ ና ቁጭ። አቤት፣ ምን ፈልገህ መጣ? ጸባይሽ አይነፋም እንጂ እኮ ቀሽት ነገር ነሽ። ጅንጀና መሆኑ ነው እንደዛ ነገር። አሁን መለፋደዱን ተወውና ለምን እንደመጣህ ተናገር። ፒስ እናወርድ። ይሄ ደግሞ ሌላኛው ሴራችሁ ነው። ይሄ ምንም ሴራ አይደለም። ያው አለ አይደል
ጀስት ፒስ ማውረድ ፈልጋል። በቃ ፒስ አውርደናል። ከዚህ ሂድ። ሰው እንዴት ይሄን የመሰለ ቁንጅና ይዞ ጸባይ ይጎለዋል? ስማ ካሌብ፣ አሁን ሌላ ነገር ሳይከተል ከዚህ ሂድ። አረስቸው ለካ ጋርድ አለሽ። ለአንተ እኔ እበቃለሁ፣ ማንም አያስፈልግህም። ትዕቢትሽ የትም አያደርስሽም፣ ጠልፎ ነው የሚጥልሽ። እሱን እናያለን። አሁን ከዚህ ጥፋ። ቀንሽን ጠብቂ። ባልሰራልሽ እኔ ሞቻለሁ። አሁንስ በህይወት እንዳለህ ነው እንደሚሰማው? ወይኔ ካሌብ አላወቅሽኝም ጭራሽ። መቼም ላውቅ አልፈልግም። አሁን ከዚህ ሂድ። ሄዳ ሰላም ነው ሚኪ? ምንድን ነው እንደዚህ መደበር? ነቃ በይ እንጂ አንቺ። አታኩርፊኝ። እንደዚህ ብሎ ነገር አለ እንጂ ምን ሆነሽ ነው የተደበርሽው? በእናትህ ሚኪ፣ ትናንትና የተፈጠረው ነገር ምንም ከውስጤ ሊወጣልኝ አልቻለም። አንቺ ደግሞ አለፈ አንዴ ምንድን ነው የምታካብጂው? እሱማ አልፏል፣ ግን ደግሞ አንድ ነገር ልነግርህ እፈልጋለሁ። ምንድን ነው እሱ? ከዚህ በኋላ ለሰው ብለህ ከመጠን በላይ ዋጋ ባከፍል ደስ ይለኛል። ይሄ ደግሞ ምን ማለት ነው? እስኪ አስበው፣ ትናንትና ታገትክ፣ ከዛ ደግሞ የሆነ ነገር ሆነስ ቢሆን ኖሮ። የኔ ፒያር አንቺ አትጨነቂ። ሚኪ ግን አስተውለኸዋል? በተደጋጋሚ ችግር ውስጥ የምትገባው በአንተ ምክንያት ሳይሆን በጓደኞቹ ምክንያት ነው። እናማ በቃ ሁሉንም ነገር በልክ አድርገዋ። የኔ ፒያር ጭንቀትሽ እኮ ይገባኛል፣ ግን በቃ የኔ ማንነት ይሄ ነው። ለሰው ብሎ መጎዳት ለሰው ብሎ መጎዳት ሲሆን አለ አይደል ለተቸገረ ሰው ያቅም ይማረግ። ይሄን ደግሞ የተማርኩት ከእናቴና ካሳደገኝ ሰፈር። እሱ እኮ ይገባኛል። ስለዚህ እኔ ፒያር በቃ ይሄን ነገር ተው እያልሽ አታስጨንቂ። እሺ ቆይ ሚኪ ብትጎዳስ? አታስቢ የኔ ፒያር፣ እኔ ከልጅነቴ ጀምሮ ያሳደገኝ ሕፃነ ቂርቆስ ይጠብቀኛል ካልክሽ የኔ ሀሳቢ ሚቱርሴ ፒያር ጌታ ወድሻለሁ እያልኩሽ ምን እያስጨነቅ አንተ ትቀልዳለህ አይደለ? ደግሞ እንዲህ ምን እያማረብሽ ያለው? ለምንድን ነው እንደዚህ አይነት ቦታ የቀጠርሽ? እሺ ይኸው እየሰማሁህ ነው። ለምን ጉዳይ ነበር የፈለከኝ? ጥሩ ያሬድ ከዛ ጊዜ በኋላ ከኔ ተጣልቶ ከቤት ወጥቷል። እናማ የማይመጥነው ቦታ ነው ተሸሽጎ ያለው። የት ነው እባክህ የማይመጥነው ቦታ? እሱን አላውቅም፣ ግን የማይመጥነው ቦታ ነው ያለው። እና እኔ ምን እንዳደርግልህ ነው? ልጄ እንዲህ አይነቱን አመል ያመጣው ከልጅሽ ጋር ፍቅር ከያዘው ጀምሮ ነው። አቶ ተሰማ የምትለው ነገር እኔ ምንም እየገባኝ አይደለም። ምኑ ነው የማይገባሽ? ልጅሽ ልጄን እውር አድርገዋለች። ስለዚህ ካጠገቡ እንድትርቅ አድርጊያት ነው እያልኩሽ ያለሁት። ካጠገቡ ካራቀች እኮ ቆየች። አይመስለኝም። አሁንም አብረው ናቸው። ጭራሽ እንደውም ወንበዴ ሰብስባ ትላንት የኔ ሰዎችን አስደብድባለች። ማ ቤዛዬ ናት? አዎ ያንቺ ቤዛ። የእኔ ቤዛ ፈጽሞ ይሄን ልታደርግ አትችልም። አሁን የጠራሁሽ እንድትመጻደቅብኝ አይደለም። ልጅሽ እጇንም አይኗንም ከልጄ ላይ እንድታነሳ እፈልጋለሁ። ያ የማይሆን ከሆነ ግን ሌላ ትልቅ ችግር ይፈጠራል። ምን እንዳይፈጠር ነው? እሱን ለጊዜው ባልነግርሽ ነው የሚሻለው። አቶ ተሰማ እያስፈራራህ ነው? እያስጠነቀቅኩሽ ነው። እንግዲያውስ ምን እንደምታመጣ ያለው። ቆይ ግንኙነታቸውን እየደገፍሽ ነው? እየደገፍኩ አይደለም ነው እንጂ ካልክም እሳይ ደግ እንኳን አፈቀረችው ምን ታመጣለህ? እቺ ወዳል ተሰባ። ቆይ ምንድነው የሚያመጻድቅህ? አንተም ሞንክ ማናችንም በእነሱ እድሜ ፍቅር አልያዘንም እና ያዘኝ እንደሆነስ እና የኔ ስተት በልጄ እንዲደገም ትፈልጊያለሽ? መጀመሪያ ነው መጥኖ መደቆስ። አሁን አሽሙርሽን ተይ። ትሰማለህ? ተሰማ እኔም የሴት ልጅ እናት ነኝ። መጀመሪያ እንደሰማው በኃይል ነበር ላስቆማት የነበረው፣ ግን ይህ አካሄዴ ወደማየው መንገድ እየገፋት መሆኑ ገባኝ። እናማ አካሄዴን ለመለወጥ ወስኛለሁ። በኃይል ሳይሆን በፍቅርና በብላት ስህተቷን ላሳያት እየሞከርኩኝ ነው። እሱማ ትክክል አይደለም። እና ትክክሉ ከልጅ ጋር ሰጣ ገባ ውስጥ ገብቼ እንዳንተ ልጅ ጠላኝ እንድትሄድ ነው የምትፈልገው? ይኸውልሽ መመጻደቅሽን ተይ ብያለሁ። ልጄ ፍቅር እያለ ከድሃ ጋር መንዘላዘሉን እንዲያቆም እፈልጋለሁ። ምን አልክ አንተ ወራዳ? የኔን ቤዛዬን ነው እንደዚህ የምትናገራት? ማንም ልትሆን ትችላለች።
ትሰማለህ? ክብርን ጠብቅ እሺ። አይ የምትል ከሆነ ግን ትዋረዳለህ። ምን ትላለች እቺ? ልጇን ከልጄ ጋር አጣብቃ እንጀራ ልታወጣለት ትፈልጋለች እንዴ? አንቺም ብሎ ወላጅ እንዴ ነው ቢው ምንድነው ጋቢናሽ? ምንድነው? ኧረ ምንም አልሆነም። ዝም ብሎ ነው። ጠቁሯል እኮ አንተ እሷንማ ጠቆርካታ። የኔ እናት እኔ ፈታ አደርግሻለሁ። እሺ እሺ። ሲጀምር ማን ነው አንተን ፈታ አድርግ ያለገ? ፈታ የማድረግ ኃላፊነት ያለብኝ እኔ ብቻ ነኝ። እሺ ይቅርታ፣ አንተ እኔ ያናገረ የለም። እሺ በመሀላችን አትግባ። አንተ አፍን አትክፈት። የኔ ፒያር ለምንድን ነው የማታስጠነቅቂው? የኔ ፒያር አልካት እኮ አንተ። ለሄለን ነግራትና ማለት ነው የሚፈጠርብን ጠንቅቀህ ታውቃለህ። እስኪ በእናትህ አፍን ዝጋ። የኔ ፒያር አንድ ቆንጆ ግጥም አለች እና ልበልልሽ። እሺ አቡሽ ሄድልኝ። አመዴ አመዴ ይሉታል ስሙን አሳንሰው፣ ከከሰል ይጠቁራል ጠጋ ብሎ ላየው። ብቻ የግጥም ለኔ እንዳይሆን ይቅርታ ነው ወንድም፣ አንተን ያነሳ የለም። እኔ የሆነ ቦታ ነው ያነበብኩት፣ ግን የኔ ነው ካልክ መውሰድ ትችላለህ፣ ችግር የለም አይደል? አዎ። እንደውም እኔም ቆንጆ ግጥም አለኝ። እሺ እሺ ሚኪ በልልና። ጉጤ ጉጤ አሉት የሰፈር ሰው ሁላ፣ አንተ ጅል ገንገበት አፈርደቺ ብላ። ምን ያስገለፍጣል እንዴ? አመዴ ግን ታውቆሻላ? ገጠምሽ እኮ እንዴ? ገጠምኩ እንዴ? አዎ ሚኪ ገጥመሃል። ሲጀምር ውስጥ የሆነ ነገር እንዳላቅ ነበር። ኧረ እባክህ ውስጥ ምንድን ነው ያለው? በእናትህ እምቅ ተሰጦ። አንተ ውስጥ እምቅ ተሰጦ? አንተ ውስጥ እምቅ ተሰጦ የለም። እሺ እና ምንድን ነው ያለው? አንተ ውስጥም ያለው የሆነ እምቅ የሆነ ጃርዲያ ነው። እሺ ምን ብራዘር፣ አረጋጋ። ከበኋላ እንገናኛለን። እሺ አንተ በእጅህ ነው የምጠፋው። ይኸውልሽ ተንከስ የሆነ ልጅ ምን አባቱ እንደሚያደርግ በእርግጥ ያደረገው ነገር ምንም ደስ አይልም፣ ግን ደግሞ እኔም በጣም አጽናንቶኛል። አንቺ ምን ያዝናናሽ ከሆነማ ድጋሚ ጠርቼው ላይ ሰደ ለአንተ ቁጥ ግን አይ በቃ ለዛሬ በቃናት። ባይሆን ሌላ ቀን ይመጣና በደንብ ይሰድባል። እሺ አይ አቡሽ ይኸውልሽ ቤዚቲ እዚህ ድረስ ተሸኞሽ ይበቃሻል። አሁን በዚህ ጋር ጌጥ እያረጋሽ ቤት እንዴ መጀመሪያ ምግብ መብላቱ አይቀርም። አረ ቤዚቲ በእናትሽ ቶሎ እዛ መድረስ አለብኝ። ደግሞ መክሰሴንም ቢሆን እያረጋሽ ጋር እበላለሁ። እሺ በቃ አዲስ ነገር ካለው ሰው ልኪ። እሺ አሰብኩሻለሁ። ቻው በቃ እሺ። ጠንቀቅ ብለሽ ሂጂ።